መተኛት ነበረባት። ሲጨቀጭቃት ያም ሲመጣ እንዲህ ሲላት ሰላም አጣች፣ አልተኛች፣ እረፍት አላደረገች። ያ ራሱ እኮ ወጎ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው? ትንሽ ለኔም ብታስቢ ጥሩ ነው። እኔ እኮ ሞራልሽን ጠብቄ ነው። መናገር አላቃተኝም። ውጡ አይቻልም፣ አጨቅጭቋት ማለት ተራፍበት ማለት እችል ነበር። ግን ያው ያንቺ ሞራል ናት፣ ደንብ አይደለም፣ እረፍት ነው የምትፈልገው ብዬ መናገር እችል ነበር። ተጀናጀኝ ግን ገንዘብ ሲጠይቅሽ ብሎክ አርጊው። በቃ ይሄን በደንብ ያዡ አይምሮሽ። ተጀናጀኝ እንደፈለግሽ ልክ ገንዘብ ሲልሽ ብሎክ አለቀ። አስታውሽ ይሄንን ቃል። ተጀናጀኝ እንደፈለግሽ ፈታ ዘና በይ፣ ገንዘብ ሲልሽ ብሎክ። ፕራይቬት ፓርቲሽን ፎቶ አንስተሽ ላኪልኝ ሲልሽ ብሎክ። እነዚህ ሁለት ቀይ መስመሮችን እንዳትረሽ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ወደ እናንተ ስለ ሩታ ጥቂት ለማለትና ከኮሜንታችሁም አንዳንድ ነገር አንስቼ እንድንወያይበት መጥቻለሁ። ሩታም በተቻለ መጠን ቪዲዮዎቻችን እንዲደርሷት ብታረጉልን በጣም ደስ ይለኛል። ምክንያቱም እናት ናት፣ ሴት ናት። እኛ ከጎኗ እንደሆነን ልናሳያት ይገባል። አሁን እናንተ በኮሜንት እኛ ደግሞ በቪዲዮ በምንሰራቸው ቪዲዮዎች ሁላችንም አብዛኛ የሚባል ሴት ከጎኗ እንደሆነና እውነት እንዳላት እንዲሁም ደግሞ እሷ የታፈነ ድምፅ ካላት አውጥታ እኛ ልንረዳት ማለት የሰው ልጅ በገንዘብ ብቻ አይደለም በሀሳብ ነው። በነገራችን ላይ አንዳንድ ጊዜ ፈቅዳችሁ የምትሰሩት ነገር አለ፣ ተገዳችሁ የምትሰሩት የምታረጉት ነገር አለ እና ከዚህም በፊት በጣም ነበረ መነግራችሁ ብዙ ነገሮችን ማለት ነው። ሩታ አፍቅራው ሳይሆን ለቪዲዮ ነው የመጣችሁ። እኔ ብቻ ሳልሆን ሜላትም ካስታወሳችሁ የሆነ ጊዜ በጣም በቪዲዮ መታ እውነቱን ሁሉን ነገር ስታፍረጠረት በጣም ብዙ ሰው ጠልቷት፣ ብዙ ሰው ሰድቧት ነበረ። ግን እውነታው ይሄ ነው። የእህቷን ድምፅ የእህቷን የታፈነ ነገር ነበር ያወጣችሁ በወቅቱ ማለት ነው። ግን ያው አብዛኞቻችን በዛን ሰዓት የታወር ነው ማለት እኔን አይመለከትም። ግን አብዛኞቹ ኦዲየንሶች የታወራችሁት የነሱ የምታዩት ነገር የእውነት ፍቅርና የእውነት ስሜት መስሏችሁ ስለነበረ በጣም ግፊት አደረጋችሁ። ያው አብርሽም እንደሚያፈቅራት ገልጾ እንግዲህ ፍቅሩን እንደተቀበለ ተደርጎ ተሰራ ቪዲዮ። በውስጥ ግን ሲጨርሱት እውነታው በቃ ኦዲየንስ ቦድሻል የማፍቅርሻለሁ እንደዚህ አይነት ነገር ነው የተፈጠረው። ግን እናንተ በፊትም እንደዛ ኦኬ፣ ያም አለፈ፣ ትዳር ተባለ፣ ተያዘ፣ ልጅ ተፈራ፣ ብዙ ስቴፕ ተሄደ፣ ወደዱም ጠሉም ሄዱት፣ እስከዚህ ድረስ መጡት። አሁን ላይ ደግሞ ከአብራካቸው የወጣ ክፋይ ያለ እሱ የሁለታቸውም የጋራ ሀሳባቸው ነው፣ ግዴታቸውም ነው፣ መብታቸውም ነው። ነገር ግን እኛ እንደ ሴት እኔ እንደ ሴት እንዲሁም ደግሞ እንደ እናት ሆኜ በማሰብ ነው ለእሷ ሀሳብ መስጠት የምፈልገው። ትናንትናም ነግሬያችኋለሁ። ሀሳብ የምቀይረው ምንም አይነት ነገር የለም። ሩታ በፍጹም ከእናቷ ቤት የትም ንቅንቅ ማለት የለባትም። አዋቃለሁ፣ በራሷ መኖር መተዳደር ትችላለች። ምንም የሚጎላት ነገር የለም። ነገር ግን የእናት አባቷ ቤት ሳይከበር እንደዛ እየመጡ እንደፈለጋቸው እየጨፈሩ ብቻዋን ስትሆን ደግሞ ምን ያህል ነገሮች ሊከሰቱ እንደሚችሉ አስቡት። አንደኛ ገና ናት፣ ያልጸና ልጅ ይዛ እሷ ድሮንም አላረፈችም። ኦኬ ወገባም ጸንቷል ብለን የያዘው ይሄ ህፃን ግን ወደዛ ወደዚህ መንከራተት የለበትም። እነሱ ፈልገው ነው ያመጡት። ይሄ ህፃን ፈልጎ አይደለም ወደዚች ምድር ላይ የመጣው። ፈልጎ ያመጣ ሰው ደግሞ መንከባከብ ግዴታው ነው። ስለዚህ አንቺ ደግሞ ሩታ ደግሞ የእናትነት ግዴታሽን እየተወጣሽ ነው። አሁንም መወጣት አለብሽ። ውሳኔዎችሽ ከቤተሰቦችሽ ጋር የተያዘ መሆን አለበት። ከዚህ በኋላ እነሱን አሳዝናለሁ በሚል አንቺን ራስሽን አደጋ ውስጥ መጨመር የለብሽም። እናት አባትሽን እንደውም ከበፊቱ አሁን ነው የበለጠ የምታሳዝኛቸው። ምክንያቱም ብዙ ነገር እየተሆነ ከነሱ ቤት መሄድ ማለት የጎደለብሽ ነገር አለ ብለው ስሜት እንዲሰማቸው ስለሚያደርጋቸው መሄዱን አልመርጥልሽም። እኔ ቢያንስ 2 ወር 3 ወር ልጅሽ ጸና እስከሚል ድረስ እዛው መሆን እንዳለብሽ ይሰማኛል። ልጅሽ ጸና ካለልሽ በኋላ ችግር የለም። ልጅሽን ይዘሽ የራስሽን ሰው ይዘሽ መጥተሽ ቪዲዮሽን መስራት ትችያለሽ። ምንም የሚያስጨንቅ ነገር የለውም። ነገር ግን አብዛኞቻችሁ አሁንም በድራማ ውስጥ እንደሆናችሁ አይነት ስሜት የምትሉ አላችሁ። ድራማውን ይዛችሁ ግን ደግሞ ድራማ ቢሆን አስቀያሚ ነው የምትሉ አላችሁ። እንዲሁም ደግሞ
ከድራማ አልፎ ወደ እውነት ተቀይሯል የምትሉ አላችሁ እንደኔ። እንዲሁም ደግሞ እውነት ከመጀመሪያውም እስካሁን ድረስ እውነት አድርጋችሁት እሷን ለብቻ እሱን ለብቻ የምትሰድቡም አላችሁ። ለሶስት ተከፍሏል ቤቱ ማለት ነው። ዞሮ ዞሮ ግን እኔ እውነታውን ስነግራችሁ አሁን ላይ ነገሮች እየመረሩና እያስጠሉ እየሄዱ ነው የሚመስለኝ። እስካሁን ድረስ በድራማ መልክ ነበረ ብዙ ቪዲዮዎች ስንሰራ ካያችሁ፣ አብዛኛው ዩቲዩበር ድራማ ነው እያለ ነበር የሚሰራው። አሁን ላይ ግን ከድራማ ወጣ ስላለ በዚህ ልክ የተግማማ ድራማም ስለማንፈልግም የእሷ የታፈነ እውነት እንዲወጣም ስለምንፈልግ ነገሮቹን ግልጽ ማድረግ አለብሽ ሩታ። ለኦዲየንስሽም ይሁን ለፋሚሊሽም ይሁን ግልጽ ማድረግ አለብሽ ይሄን ነገር። እውነት ተስማምታችሁ እየተሰራ ነው ይሄ ነገር? አዎ። አንድም ደግሞ በቃ እውነታውን ማውጣት አለብሽ ሩታ። ምክንያቱም አንቺ እዚህ ጋር አንቺ ስትረጁ ነው ይሄ ህዝብ ሊረዳሽ ወይም ሊያግዝሽ ከጎንሽ ሊሆን የሚችለው። ምክንያቱም እኛ ፈጣሪ አይደለንም፣ የሰው ልብና ኩላሊት አንመረምርም። ድራማ በሚል ሰበብ ግን አሁን ላይ የምናያቸው ነገሮች በጣም ምሬት የተሞላባቸው፣ ለአንቺ ሬት የሚሉ ቃላት ነው እየተጠቀመ ያለው አብርሽ። ይሄ ደግሞ ትክክል አይደለም። ቢያንስ አንተም የልጅህ እናት ናት፣ የምትጠቀማቸውን ቃላቶች ብታስተካክል፣ የእውነትም ጸብ ሆኖ በኋላ ብትታረቁ እንኳን ልጅህ አእምሮስ ሊቀመጥ የማይችል ነገር እየተናገርክ ብታልፍ ጥሩ ነው። የሀገሬ ሰው ምን ይላል ሲተርት፣ በልጅ አማሃኝቶ ይበላል አንኩቶ ይላል። እና በድራማ አማሃኝተህ የምትናገራቸው ቃላቶች አይደለም እሷን እኔን ይሰብሩኛል። እውነቱን ስነግራችሁ በጣም ነው ለእሷን የምበሳጨው፣ በጣም ማለት ነው። ለምን ይሄን አደረገች? በዛን ሰዓት ለምን ይሄ ሆነ? ለምን እንደዚህ ተፈጠረ? በቃ እነዚህ ነገሮች በጣም በአእምሮ ውስጥ ጥያቄ ውስጥ ነበረ የሚሄዱብኝ ማለት ነው። ምነው ሩታም ህይወት ኖሯት እንደ ፍቅር ፍንጥር ብላ የምትወጣበት ነገር በተፈጠረ ብዬ ራሴን ጥያቄ ውስጥ አስገባለሁኝ። ፍቅር ከዛ ድራማ ውስጥ የወጣችው እነዚህ የተፈጠሩት ፉአድ በውስጧ በመኖሩ፣ ከዛ በመሀል ደግሞ ህፃን እንግዲህ ስትፈጠር ይሄ ነገር ነው ያገዳቸውና ከዚህ ስራ የወጣችውና እግዚአብሔር በሰበብ ረድቷት አልገባቸው። አንዳንድ ጊዜ ለነገሩ ብዙ ቢናገሩ ሆድ ባዶ ይቀራል ይላል ያገሬ ሰውና እኔ ሩታን እንደ እህት እንደ ሴት እንደ እናትም ጭምር ያኔ ሆኜ ነው ሁሉንም ነገር ይገልጻል ብዬ ስለማስብ ነው እነዚህ ነገሮች የምናገረው። ሁላችንም እኮ እውነታውን እያወቅን ግማሻችን እየተቃወምናት ግማሻችን እየደገፍናት ብዙዎቻችን በዚሁ ቀጥለናል። ግን ደግሞ አንዳንዴ ነገሮች ሲመሩና ወደ እውነት ሲሄዱ ወደ እውነት ትቆማላችሁ። እውነቴን ነው የምነግራችሁ። እና ሴት ሆናችሁ ደግሞ ወደ እውነት ቁሙ፣ ለእውነት ቁሙ። እቺን ጋለሞታ ትክክል ነው የሰራችሁ ብላችሁ ስታምሩ እያላችሁ የምትደግፉ ባወራችሁበት አንደበታችሁ ይሄ አንደበት ይታሰራል ነገ፣ በጻፋችሁበት እጃችሁ ይታሰራል ነገ፣ በተናገራችሁበት አንደበታችሁም ይያዛል ነገ። እመኑኝ፣ ይሄ የሁላችንም ነው። በቃ አንዳንዴ የምናደርገውን ነገር እንወቅ። እውነት የምናደርጋቸውን ነገሮች ብናውቅ፣ እንዴ የምንደግፋቸውን ነገሮች ብናውቅ፣ ለምንድን ነው እስከ መቼ ድረስ ነው በሰው ሀሳብ እናንተን የምንመራው? እንዴ የራሳችን ነገር ሊኖረን ይገባል እኮ። እውነትን ማን ነው የሸፈነብን? በቃ ትክክል አይደለም ብሎ መቃወም ማን ነው እንትን ያላችሁ? ማን ያገዳችሁ? ደጋፊ ሁኑ። ግን ደጋፊ ስትሆኑ እኮ ስህተቱንም አብራችሁ የተጨመላለቀ ነገሩን ደግፉ አይደለም መሆን ያለበት። ይሄ ነገር ትክክል አይደለም ልታቆም ይገባል። እኛንም ቤተሰቦችን አድናቂዎችን እያስቀየምክ ነው፣ እንደ ሴት ለሩታም ቢሆን ተገቢ አይደለም እያረክ ያለው ነገር ብላችሁ መናገር አለባችሁ። ያለበለዛ ግን በእሷ ስብራት ውስጥ የእናንተ እጅ እንዳለበት አስቡ። ይሄን ምላችሁ ከጎኗ አልሆናችሁት አይደለም። ያቺኛዋን መርጣችሁ ያቺን ጋለሞታ ጥሩ ነገር ነው እያደረግሽ ያለሽው ብላችሁ ዝሙትን ለምታስፋፉት ኦዲየንሶች ነው ይሄንን የምነግራችሁ ማለት ነው። ማለት ሂድበት የሚባል ነገር አለ፣ የማይባል ነገር አለ። እኛም እኮ ስንልበት ከርመናል እኮ። ግን ሂድበት ባልነው አንደበታችን ዛሬ የባሰ አይናውጣ ነው ያደረግነው ልጁን ማለት ነው። ከመስመር እንዲወጣ ከልክ እንዲያልፍ ነገሮችን ማስተዋል እንዳይችል ቀፎ ጭንቅላት እንዲኖረው አድርገነዋል። አብርሽን ሂድበት ብለን ማለት ነው። የሁላችንም ይሄ የኦዲየንሶች የ440 ምናምን ሺዎች ስራችን ነው። ይሄ ውጤት የኛ የሁላችንም ነው። ምክንያቱም ከመጀመሪያው ጀምሮ አንድ ሰው ዝሙት የሚያስፋፋ ቪዲዮ ሲመጣ ተው ማለት አለብን። ግን እኛ ተው አይደለም ያልነው። በወቅቱ ከእንትናም ጋር ሲመጣ ሄድበት፣ ከእንትናም ጋር ሲመጣ ሄድበት። ከዛ ሄ ልጅ ዶላር እየጣመች መጣች፣ ሰው እየጨመረ መጣ። እነዚህ ሰዎችማ ዝሙት ነገር ነው የሚፈልጉት እንጂ ጥሩ ነገርን አይፈልጉም። የምን እርዳታ አለና እርዳታን ጥሩ ቪዲዮን ሽብልን ላረጋትና ረሳትና ሰግጥ ፈምስ አላዶናይ። ግን ይሄ ሰግጥ ዘሙት ነው የነሱ። ሰግጥ ፈምስ አይደለም። ሰግጥ ፈምስ በትህትና በቃ ባለው ነገር ራሳችሁን ሰግጠ ስራ ይባላል አይደለ? ያ ነው
ያዶና ያገላለጽ ግን እዚህ ጋር ያለው ግን ሰግጠህ ዘሙት ሆነና አባካችሁን ሁላችንም እያስተዋልን ከዚህ በኋላ ቢያንስ ተቃውሟችሁን ገልጻችሁ ከእንደዚህ አይነት ጭምልቅልቅ ህይወት እንዲወጣ ብታደርጉት። ሌላው ነገር ደግሞ አንድ ኮሜንት መታችሁ ጽፋችሁልኛል። ሩታ ትዳር በቃኝ ብላለችና እየፈለገውን ይሁን ኦኬ ትዳር በቃኝ ስላለች አራስ ሴትን ትቶ በለዋ ላይ የደረባት ሴት ጋር ሄዶ መሞላፈጥ ይችላል እያላችሁ ነው ያላችሁት። ኢቭን 80 ቢቀድ እንኳን ራሱ ማለት ነው የሰው ልጅ መረጋጋት አለበት። ልክስክስ ያለ እንደዚህ በሰከንድ ውስጥ የሚፈጸም ነገር ልደግፍ አልችልም እኔ እና ለማንኛውም ለሁላችንም ማስተዋልን ያድለን ፈጣሪኛን በስደት ያለነው እውነት ለመናገር ለራሳችን የምንኖርበትን ጊዜ ይስጠን። ወዳችኋለሁ። ላይክ ሼር ሰብስክራይብ አትርሱ። ባይ ባይ።